ሰላም ጤና ይስጥልኝ። መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም አሰልጣኝ ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምንመለከተው ፕላኒንግ ነው። ባለፈው ቱቶሪያል ቪዲዮአችን ያየነው ስለ ሬጅስትሬሽን ሞጁል እያንዳንዱን አይተናል። ሬጅስትሬሽን ሞጁል ኦልሬዲ ሁሉም ሰዎች ስራቸውን መስራት የሚችሉት ከተቋሙ ጭምር ሲስተሙ ላይ መመዝገብ እንዳለበት አይተናል። አሁን ደግሞ ሲስተሙን ኦልሬዲ ሬጅስተር አድርገን ከጨረስን በኋላ እቅድ ወደ ማቀድ እንሄዳለን ማለት ነው። ስለዚህ አኑዋል ፕሮክሪመንት ፕላን በኢጂፒ ሲስተም እንዴት ነው የሚታቀደው? ምንድነው የሚያስፈልጉት? እናም እያንዳንዱን ወርክ ፍሎው የምንመለከት ይሆናል። ስለዚህ እስኪ መጀመሪያ እቅድ ምንድነው የሚለው እናያለን። እቅድ ምንድነው? እቅድ ፍላጎታችን የመለየት እነሱን የመጠመር እንደዛውም ደግሞ የሚገዙበትን ጊዜ ስኬጁል የማድረግ ነው። ስለዚህ ከዚህ በፊት ኦቨርቪው ላይ እንዳየነው በኢጂፒ ሲስተም የምንገዛቸው ግዢዎች እቃ ሊሆኑ ይችላሉ፣ ግንባታ ሊሆን ይችላል፣ እንደዛውም ደግሞ አገልግሎት ግዢ ወይም ደግሞ ሰርቪስ የምንለውን መግዛት እንችላለን። እቅዳችን በምናቅድበት ሰዓት በዚህ በሲስተም አማካኝነት ስናቅድ አንደኛ የኦርጋናይዜሽኑን ፍላጎት ወይም ደግሞ የተቋሙን ፍላጎት እንለይበታለን። እንደዛውም ደግሞ በጀት ጋር የሚሄዱን የምንለይበት ይሆናል ማለት ነው። ስለዚህ እቅድ በዋናነት አውቶሜት የሚደረገው ለምንድን ነው? ለእኛ ፍላጎታችን ስታንዳርድ እንዲኖረው የምንፈልገው ፍላጎት ወይም ደግሞ እንደ ተቋም በየስራ ክፍሎች ሲሰበሰብ ስታንዳርድ ኒድ ኮሌክሽን እንዲኖረው ነው። ከዛም ከእያንዳንዱ የስራ ክፍሎች የመጣውን ፍላጎት አንድ ቦታ የግዢ ክፍል ኮንሰልቴሽን ለመስራት ነው። አንድ ቦታ ላይ ኮንሰልቴሽን ሰርቶ እንደዛውም ደግሞ ከመሪያው ጋር የሚሄድና ካለን ፈንድ ጋር ማድረጉን የሚረጋገጥበት ስለሆነ እንደዛውም ደግሞ አጠቃላይ በጋራ አንድ ላይ ሰርተን ፓብሊሽ ለማድረግ ወይም ደግሞ አየር ላይ ለማውጣት እቅዳችንን ለማሳወቅ የሚያግዘን ይሆናል። ሌላው ኮር ፕላኒንግ ኢንፍራስትራክቸር አሉን። ኮር ፕላኒንግ ኢንፍራስትራክቸር የምንላቸው አይተም ማኔጅመንት ይኖረናል፣ ወይም ደግሞ ካታሎግ አይተሞቹን ከላዩ ላይ ሴሌክት የምናደርግበት ስትራክቸር ይኖረናል። እሱን አሁን ዲቴይል በደንብ እናየዋለን። ሌላኛው በጀት አሎኬሽን ኦርጋናይዜሽን ስትራክቸር ናቸው። ሬጅስትሬሽን ሞጁል ላይ ዲፋይን ያደረግናቸው ስትራክቸሮች ያስፈልጉናል። ዋነኛው እና ትልቁ ነገር በጀት አሎኬት መደረግ ይኖርበታል። ስለዚህ በዚህ ቱቶሪያል አንዱ የምናየው በጀት አሎኬሽን ነው። ሀውቱ በጀት አሎኬት የሚለውን የምናይ ይሆናል። በጀት አሎኬሽን ካደረግን በኋላ አኑዋል ፕላኒንግ ወርክ ፍሎው የምንመለከት ይሆናል ማለት ነው በዚህ ቱቶሪያል ቪዲዮ። የመጀመሪያው በጀት አሎኬሽን ነው። በጀት ማናጀር ያስፈልገናል። ለአንድ ሰው በጀት ሮል እንሰጥና በበጀት ሮሉ አማካኝነት ከበጀት ቴምፕሌት ላይ በጀታችንና ፕሮግራም ኤሪያችንን ኢምፖርት ያደርግልናል ማለት ነው። ስለዚህ እኔ አሁን እዚህ ጋር መጣና በጀት እዚህ ጋር እንደሚታወቀው የምናገኛቸው አፕሊኬሽን ነው። በዚህ በኩል ደግሞ ታስክ ሲሆኑ እዚህ ጋር ሮል ነው የምናገኘው። ስለዚህ አሁን ያለንበት ሮል ኦርጋናይዜሽን አድሚኒስትሬተር ነው። አሁን ግን በጀት አድሚኒስትሬተር ላይ መግባት ስፈልግ በጀት የሚለው ላይ እንመጣለን ማለት ነው። በጀት ላይ ስንመጣ የምናገኛቸው የበጀት እንትኖች አሉን። በጀት ፕሮግራም እና በጀት ኤሪያ ወይም ደግሞ ፕሮግራም በጀት የምንለውን ኢምፖርት የምናደርግ ይሆናል ማለት ነው። ኖርማሊ በፌዴራል መስሪያ ቤት ኢፍ ሚንስ ከሚባለው ሲስተም ጋር ኦልሬዲ ኢንተግሬት ስለተደረገ ከዛው ላይ ከኢጂፒ ጋር ኢንተግሬት ስለተደረገ ቀጥታ በጀት ለየመስሪያ ቤቶቹ በሚለቀቅበት ሰዓት ሲስተሙ ኦልሬዲ አፕሎድ ያደርጉታል ማለት ነው። አሁን ግን ያንን ሲስተም ወይም ደግሞ ከፋይናንስ ሲስተማችሁ ጋር ኢንተግሬት ያልተደረገ መስሪያ ቤት ምንድነው የሚያደርገው? በኤክሴል ቴምፕሌት ፎርማት ያዘጋጅና ፕሮግራም ኤሪያ ኢምፖርት ያደርጋል። ፕሮግራም ኤሪያ ማለት ከየትኛው ፕሮግራም ላይ ይገዛልኝ ነው። ኖርማሊ ግልጽ ነው እዚጋ እንደሚያሳየን። በጀት ሲሊንጉ ደግሞ የበጀት ጣሪያችን አጠቃላይ በጀት ጣሪያችንን የሚያሳይ ነው። ሌላ ፕሮግራም በጀት ነው። እዚጋ ፕሮግራም ኤሪያ አለ። እነዛ ፕሮግራም ኤሪያ ደግሞ የራሳቸው በጀት አላቸው። ስለዚህ መጀመሪያ አይተሞችን በምንመርጥበት ሰዓት ፕሮግራም ኤሪያ ከዚህ ላይ ይገዛልኝ ከዚህ ፕሮግራም ላይ ይገዛልኝ ብለን እንመርጥለታለን። መጨረሻ ላይ ደግሞ ፓኬጅ ወይ ሎት በምንሰራበት ሰዓት ደግሞ ይሄን ያህል በጀት በዚህኛው ፕሮግራም ላይ ይውሰድ ወይም ደግሞ ከዚህ በጀት ላይ ይውሰድ የሚለውን ሴሌክት የምናደርግለት ይሆናል። ሌላ ፈንድ አበለብል ነው ያለንን ፈንድ የሚያሳየን ነው። ስለዚህ አሁን ፕሮግራም ኤሪያ ምን ያደርጋል ማለት ነው? ኢጂፒ በጀት አድሚኒስትሬተሩ እዚች ጋር ይመጣና ኢምፖርት ያደርጋል ማለት ነው። እኔ የተዘጋጀ ሳምፕል ስላለኝ በዛ ሳምፕል መሰረት ኢምፖርት አደርጋለሁ ማለት ነው። ፕሮግራም ኤሪያችንን ፈልገን ፕሮግራም ኤሪያ አፕሎድ እናደርጋለን። ይሁን ፕሮግራም ኤሪያ ሳምፕል አለኝ። ይሄን ኢምፖርት በማድረግበት ሰዓት ፕሮግራም ኤሪያ ቶልኛል ማለት ነው። ስለዚህ እነዚህን ፕሮግራም ኤሪያ በእነዚህ ፕሮግራም ኤሪያ ላይ ነው
ግዢ እንዲገዛልኝ ፈልገው ሲል የስራ ክፍሉ ፍላጎቱን ሴሌክት ወይም ደግሞ ኮሌክት በሚያደርግበት ሰዓት ከዚህ ስራ ክፍል ላይ ወይም ደግሞ ከዚህ ፕሮግራም ላይ ይገዛልኝ ብሎ ሴሌክት ያደርጋል ማለት ነው። እነዚህን ፕሮግራም ደግሞ እዚህ ጋር መተን ፕሮግራም በጀት የሚለው በጀት አፕሎድ እናደርግላቸዋለን ማለት ነው። ስለዚህ እዚህ ጋር መተን በጀት እንወስዳለን ማለት ነው። በጀት እዚህ ጋር ደግሞ አንድ ሳምፕል አለኝ። በዛ ሳምፕል መሰረት ይኸው እዚህ ጋር በጀቱን አስገብቻለሁ ማለት ነው፣ ካሬንት የሚለው ላይ ማለት ነው። ስለዚህ የመጀመሪያው ስራ በጀት አሎኬሽን ነው። ምክንያቱም እቅዳችን ስናቅድ እቅዳችን ከበጀታችን ጋር ለመሄድ በጀት ያስፈልገናል ማለት ነው እንደ ፕላኒንግ እንደሚታወቀው። ስለዚህ አሁን በጀቴን አሎኬት አድርጌ ጨርሻለሁ። በሚቀጥለው ስቴፕ ምንድነው የምናደርገው? የፕላኒንግ ኢኒሺዬሽን ወይም ደግሞ እቅድ እንዲሰበሰብ የማስጀመር መርሃ ግብር ይሆናል ማለት ነው። እሱን ደግሞ የምናስጀምረው የት እንመጣለን ማለት ነው? ፕላኒንግ ላይ እንመጣለን። ፕላኒንግ እንመጣና ፕላኒንግ ፕሮሰስ ሲኩዌንሻል ወይም ደግሞ ከሃይ ሌቨል ወደ ሎ ሌቨል የሚሄድበትን ሲኩዌንስ የምንሰራ ይሆናል ማለት ነው። which means መጀመሪያ ሩት ፕላን ኢኒሺዬሽን ኢኒሺዬት ይደረጋል። ከሩት ፕላን ኢኒሺዬሽን ቀጥሎ ወደ ፕላን ኢኒሺዬሽን እንሄዳለን። በፕላን ኢኒሺዬሽን ከዛ ወደ ዲፓርትመንቶች የሚሄድ ይሆናል ፍላጎታችን ማለት ነው። ስለዚህ እኔ አሁን እዚህ ጋር እንመጣና ሩት ፕላን ኢኒሺዬሽን እንሰራለን። ሩት ፕላን ኢኒሺዬሽን የምንሰራው በኢጂፒ አድሚኒስትሬተር ሮል በሰጠነው ሰው ነው። ፕላኒንግ ውስጥ ያለችዋ ኢጂፒ አድሚኒስትሬተር ሮል እንገባና ኢጂፒ አድሚኒስትሬተር ከዛ በኋላ እዚች ጋር እንደሚታየው ሩት ፕላን ኢኒሺዬሽን ነው። ይሄኛው ቴምፕሌት መስራት ነው which means ከበላይ ኦሬዲ ሩት ፕላን ኢኒሺዬሽን የአመቱን እቅድ ወይም ደግሞ የዝም በጀት አመት እቅዳቸውን አሳውቁ ብሎ እቺን ሩት ፕላን ኢኒሺዬሽን ቴምፕሌት ይሰራል። እቺን ቴምፕሌት ለማን ትደርሳለች? ለግዢ ክፍል ኃላፊዎች፣ መስሪያ ቤቱ ብራንች ካለው ለብራንቹም እንደዛውም ለዋና መስሪያ ቤት የሚደርስ ይሆናል። የግዢ ክፍል ኃላፊው ደግሞ ፒኤቹ እቺን በመጠቀም ምን ይሰራል ማለት ነው? ፕላን ኢኒሺዬሽን ይሰራል ማለት ነው። አሁን እኛ ሩት ፕላን ኢኒሺዬሽን እንሰራለን። እዚህ ጋር እንደሚታየው ኔክስት ይር እያለኝ ነው። ኔክስት ይር ሚንስ ለምሳሌ ዘንድሮ ያለ ነው 2018 ላይ ነው በኢትዮጵያ ካላንደር። ኔክስት ይር ኢንቴክ ባረግለት ወዴት ይሄዳል ማለት ነው? ወደ 2019 ማለት ነው። አሁን ግን እኔ ዘንድሮ ባለው እቅድ መጠቀም ስለፈለኩኝ እዚች ጋር ምን እናደርጋለን ማለት ነው? የቢሮአችንን ፕሮኪውርመንት ፕላን ኦፍ የማነው ፋይናንስ ቢሮ የ2018 ኢትዮጵያን ካላንደር ብዬ ወስዳለሁ ማለት ነው። ይሄ አሁን የፋይናንስ ቢሮ አመታዊ እቅድ ብዬ እያቀድኩ ነው ያለሁት። ይሄንን እያቀደ ያለው ማን ነው? ሩት ፕላን ኢኒሺዬሽን ነው። ስለዚህ ለዚህ አመታዊ እቅድ ደግሞ ዲስክሪፕሽን ካለው ወይ ማብራሪያ ካለው ማብራሪያውን ይጽፋል ማለት ነው። እዚህ ጋር ስለ አመታዊ እቅድ እዚህ ጋር ስላለው ዲስክሪፕሽን መግለጫ ይጽፋል ማለት ነው። በመቀጠል እዚች ጋር ፕላን ታይፕ አለችኝ። ፕላን ታይፓችን ፕሮኪውርመንት ፕላን፣ ዲስፖዛል ፕላን እና ሴልስ ፕላን ነው። አሁን ስለ ግዢ ፕሮግራም ስለሆነ ያዝነው ፕሮኪውርመንት ፕላን ነው። ለወደፊቱ በሚቀጥለው ቱቶሪያላችን የምናየው ዲስፖዛል እንደዛውም ደግሞ ሴልስ። አሁን ዲስፖዛል ኦልሬዲ ኦን ቴስት ነው። እዚህ ጋር ምን እናያለን? ፕሮኪውርመንት ፕላን። ፕሮኪውርመንት ፕላንን ከወሰድን በኋላ እዚህ ጋር ምን አለ? ኦፕሬሽናል ፕሮኪውርመንት ፕላን አለ፣ ስትራቴጂክ ፕላን እና ፍሬምወርክ። ኦፕሬሽናል ፕሮኪውርመንት ፕላን የምንለው ሩቲን የሆነ በአመት እቅዳችን ውስጥ የምንገዛ ግዢ ለራሳችን የምንገዛው ግዢ ሲሆን ኦፕሬሽናል ፕላን እንላለን። ስትራቴጂክ ፕሮኪውርመንት ፕላንን ደግሞ ለማቀድ የምናቅደው ደግሞ አውትሶርስ አድርገን በሊድ ኤጀንሲ የሚገዛልን ግዢ ትላልቅ ግዢዎች ሲሆን ወደዛ የምንልክ ይሆናል። ሌላው ደግሞ ፍሬምወርክ አግሪመንት ይኖረናል። ፍሬምወርክ አግሪመንትም እንዲሁ በሁለት ወይ ነው። አንደኛ ለራሳችን የምንገዛ ሲሆን ሁለተኛ ደግሞ በሴንትራል ኤጀንሲ ወይም ደግሞ በግዢ ኤጀንሲ የሚገዛልን ግዢ ሲኖር ፍሬምወርክን የምናቅድ ይሆናል። የሚለያየው አሁን ኦፕሬሽናል ካልኩኝ እዚህ ጋር ኤክስኪዩሽን ታይፕ ሰልፍ ነው የሚሆነው ወይም ደግሞ ለራሴ ነው የምገዛው እያለ ነው ቢሮ ማለት ነው። ስትራቴጂክን ከፈለግን ደግሞ እዚህ ጋር አውትሶርስ ነው። አውትሶርሲንግ ቱ ሊድ ኤጀንሲ ነው። ወደ ሊድ ኤጀንሲ አውትሶርስ እያደረኩ ነው ማለት ነው። ሌላ ፍሬምወርክ ነው። ፍሬምወርክን ከመረጥን ፍሬምወርክ ላይ ሰልፍ ፕሮኪውርመንት አለ፣ ዲማንድ አይደንቲፊኬሽን አለ። ሰልፍ ማለት ራሴ እገዛለሁ እያለ ነው ቢሮ። ዲማንድ አይደንቲፊኬሽን ከሆነ ደግሞ ለግዢ ኤጀንሲ አሳውቃለሁ ነው ፍላጎቴን እንዲገዛልኝ የሚፈልገው ይሄ ነው ብሎ ለማሳወቅ። ከዛ ጆይንት ፍሬምወርክ ብለው በፒፒዲኤስ ያለው እቅድ በሚያቅዱበት ሰዓት
ይሄኛው ቢሮ ሌሎቹ ቢሮዎች ደግሞ ሴክተሮች ደግሞ ምን ብለው ያቅዳሉ? ዲማንድ አይደንቲፊኬሽን ብለው ለዛ ለሴንትራል ኤጀንሲ ፍላጎታቸውን መላክ ሲፈልጉ በዲማንድ አይደንቲፊኬሽን ይሆናል ፍሬምወርክ ሆኖ ማለት ነው። ሶ እኛ በዚህ ቲዩቶሪያል ቪዲዮ ኦፕሬሽናል ፕላኒንግን የምንመለከት ይሆናል። ሶሻል ፕሮኪውርመንት የሚለውን እንመርጣለን። በመቀጠል እዚህ ጋር ዩኒት ታይፕ ዩኒት ፕራይስ አፕዴት አለ። ለዛውም ደግሞ አሎድ ካረንሲ አይተም ሶርስ አለን። ኒድ ኮሌክተር ካን አፕዴት። ይሄ ኒድ ኮሌክተር ወይም ፍላጎት ሰብሳቢዎች ዋጋ ወይም ደግሞ ኤስቲሜሽን ያድርጉ ወይ ከተባለ ካን አፕዴት ነው። አያደርጉ ካን ደግሞ ካን ኖት አፕዴት ብለን ሎክ ማድረግ ነው ማለት ነው። ሶ እኔ አፕዴት ያድርጉ ካልኩኝ አፕዴት ያድርጉ ብዬ እንትን አለው። ሌላው አሎድ ካረንሲ ነው። ሶ እንደሚታወቀው ቤዝ ካረንሲ ነው ኦልሬዲ እኛ የምንጠቀመው በሀገራችን ካረንሲ ነው። ስለዚህ ይሄ ባለበት የሚሆን ይሆናል። ሌላ አይተም ሶርስ ነው። አይተም ሶርሳችን ደግሞ ከየትኛው ላይ ውሰዱ ነው። ካታሎግ ኦንሊ ያው ኦልሬዲ ሲስተሞች አይተሞች እዚህ ሲስተም ላይ ፊል ተደርጓል። ኦልሬዲ ስቶክ ተደርጎ ተቀምጧል። ከዛ ላይ ሴሌክት እናደርጋለን። ነገር ግን አንዳንድ አይተሞች እኛ ላናገኛቸው እንችላለን። ቢሮአችን ሴሌክት በምናደርግበት ሰዓት ላናገኝ ስለምንችል እነሱም በኮፒ ቴምፕሌት እንዲጠቀሙ እናደርጋለን። ካታሎግ እንደ ቴምፕሌት የሚለውን የምንፈቅድ ይሆናል። ዘን ከዛ ሴቭ እንላለን። ሴቭ ካልን በኋላ ስኬጁል ደግሞ እንድንይዝ ይጠይቀናል። ስኬጁል እንድንይዝ ይጠይቀናል። ስኬጁል ላይ ደግሞ ምን እናገኛለን? ፕላኒንግ ስኬጁል አለ። እዚህኛው ስኬጁላችን ወርክ ፕላናችን ነው። which means ፍላጎት ለመሰብሰብ ስንት ቀን ያስፈልገናል? ለምሳሌ 5 ቀን የሚያስፈልገን ከሆነ 5 ቀን ያስፈልገናል። የተሰበሰበው ፍላጎት ለመጽደቅ ስንት ቀን ያስፈልገዋል? 2 ቀን ከሆነ 2 ቀን። እንደዛውም ደግሞ ኮንሰልቴሽን ለመስራት ስንት ቀን ያስፈልገናል? 4 ቀን ከሆነ 4 ቀን። ያ ኮንሰልቴሽን የተደረገው ደግሞ በስንት ቀን ውስጥ ይጸድቃል? 2 ቀን ከሆነ 2 ቀን። እንዲሁም ፓኬጅ ፕሪፓሬሽን ወይም ደግሞ ሎት ፕሪፓሬሽን 4 ቀን ከፈጀብን 4 ቀን ይፈጅብናል ብለን እንይዛለን። አመታዊ እቅድ ወይም ደግሞ ፕላን አፕሩቫሉ ደግሞ ምን ያህል ጊዜ ይፈጅብናል? 3 ቀን ይፈጅብናል? 4 ቀን ይፈጅብናል? የሚፈጅብንን እናስቀምጣለን። በአፕሊኬሽን ኖርማሊ ዋና ተቋሙ ኃላፊ አፕሩቭ ሲያደርገው ይጸድቃል ማለት ነው። ብዙዎችን ሴሌክት አድርገን እንደልና ሴቭ እንላለን። በመቀጠል እዚች ጋር ፕላኒንግ ኢንስትራክሽን አለ። ፕላኒንግ ኢንስትራክሽናችን ላይ ደግሞ የምንጽፈው በጽሁፍ መልክ የምንገልጸው ነገሮች ካለ የምናስተላልፈው መልእክት ወይም ደግሞ ኢንስትራክሽን ካለ እዚህ ጋር እንጽፋለን። ወይም ደግሞ በፒዲኤፍ ካለ እቺን አፕሎድ እናደርጋለን። ኢንስትራክሽኗን ስም እንገልጽና እዚች ጋር ምን እናደርጋለን? መተን በፋይላችን ውስጥ ሴሌክት አድርገን አታች እናደርጋለን ማለት ነው ካለን። ሶ እኔ አሁን በዚህኛው የለኝም። መጨረሻ ላይ እነዚህን ኢንፎርሜሽኖች ከሞላ በኋላ ሩት ፕላን ኢኒሺዬሽኑ ምን ያደርጋል ማለት ነው? ኢኒሺዬት ያደርጋል። which means ሰርኩላር ይልካል ማለት ነው። ደብዳቤ ይልክለታል። ለማን ነው የሚልከው? ለግዢ ክፍል ኃላፊ ይልክለታል። ኢኒሺዬት ሲያደርግ አሁን ቀጥታ ወዴት ሄደ ማለት ነው? ሩት ፕላን ኢኒሺዬሽኑ ሰክሰስፉሊ ኢኒሺዬትድ ሆኗል። አሁን በማን ነው ገብተን የምናገኘው? በፕሮኪውርመንት ዩኒት ሄድ የምናገኝ ይሆናል። ፕሮኪውርመንት ዩኒት ሄድ ደግሞ ይህንን ቴምፕሌት በመጠቀም የሚቀጥለውን ፕሮሰሶች የሚሰራ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምናውቀው ይሄኛው ሮል ነው። ይሄኛውን ሮል እየቀየርን ፕሮኪውርመንት ዩኒት ሄድ ላይ እንገባና እዚህ ጋር ሮሎቻችንን ፕላን ኢኒሺዬሽናችንን እንሰራለን ማለት ነው። ሶ ፕላን ኢኒሺዬሽን በምንሰራበት ሰዓት እንደሚታወቀው እዚች ጋር ፕላን ኢኒሺዬት እንልና ኒው ስንል ይሄን ቴምፕሌት ይሰጠናል። ይሄኛው ቴምፕሌት የመጣው ከሩት ፕላን ኢኒሺዬሽን ነው። ይሄኛው ቴምፕሌት ደግሞ የመጣው ሬጅስትሬሽን ላይ በምንሰራበት ሰዓት ፕሮኪውርመንት ዩኒት ብለን ክሬት ያደረግነው ነው ኮል አድርጎ የሚጠራልን። ስለዚህ እኔ አሁን ሩት ፕላን ኢኒሺዬሽን ላይ የሰራሁት ይኸው አኑዋል ፕሮኪውርመንት ፕላን ፎር ፋይናንስ ቢሮ ብዬ 2018 ብዬ ሰርቼዋለሁ ያመጣልኝ። ስትሪሜን ደግሞ ፕሮኪውርመንት ኦፍ ፋይናንስ ቢሮ ብዬ ከጠራሁት በኋላ ክሬት እለዋለሁ። ክሬት በምልበት ሰዓት ኢንፎርሜሽኑን በቦት ሳይድ ያመጣልኛል። እነዚህን አሁን ያመጣልኝ ከሩት ፕላን ኢኒሺዬሽኑ ላይ ነው ያመጣልኝ። ሶ እዚች ጋር መጥቶ አንደኛ እነዚህን ዩኒቶች ስፔሲፋይ ያደርጋል። እንደሚታወቀው 3 ክፍል ነው ያለው። እዚህ ጋር ፍላጎት የሚሰበስብ እዚህ ጋር ፕሮኪውርመንት ዩኒት ሄዱ በአንድ ዲፓርትመንት ወይ በሁለት ዲፓርትመንት ብቻ ልሰብስብ ካለ መተው ይችላል። ለምሳሌ እንበልና እኔ የፕሮኪውርመንት ቲም ኦር ፕሮኪውርመንት ቲም ፍላጎት የለውም ወይም ደግሞ መሰብሰብ ወይም ፍላጎታቸውን እንዲያሳውቁት የተፈለገው እነዚህ ሁለቱ ነው ካልኩኝ እነዚህ ሁለቱ ፍላጎታቸውን ወይም ደግሞ የአመቱን እቅድ ለተቋም ሰብስቦ ያስገቡ ከተባለ ሁለቱን ዲፓርትመንቶች ሴሌክት አደረገ፣ አንዱን ከውስጡ አጠፋን ማለት ነው። ሌላ እዚህ ጋር ምንድነው ያለው? ስኬጁል አለ። ይሄኛው ስኬጁል በሩት ፕላን ኢኒሺዬሽኑ የተሰራ እንዳለ ይመጣል፣ ግን አፕዴት ማድረግ ከፈለገ አፕዴት ማድረግ ይችላል። አሁን ለምሳሌ ኒድ ኮሌክሽን 5 ቀን ያንሰኛል ካለ
አይ 7 ቀን ይሁንልኝ ብሎ 2 ቀን መጨመር ይችላል ለስራ ክፍሎች እንዲሄድላቸው። ስለዚህ ስራ ክፍሎቹ የሚያገኙት ይቺኛቱን የሁለት ቀኗን ነው ማለት ነው። 2 ቀን ተጨምሮላቸዋል። ያቺ 2 ቀኖችን አፕዴት ማድረግ ይችላል። በመቀጠል ኢንስትራክሽን ካለው ያለውን ኢንስትራክሽን ያየዋል። ከዛ የተላከለትን ኢንክሉዲንግ ደግሞ እሱም ለክፍሎች መጨመር ከፈለገ እዚህ ጋር መጨመር ይችላል ማለት ነው። ሌላ ዋነኛውና ትልቁ ተግባር የፕሮክሪመንት ዩኒት ሄዱ ፕላን ኢኒሺዬሽን ከማድረጉ በፊት ፍላጎቶች ከየክፍሎች ተሰብስቦ ከመጡ በኋላ አንድ ቦታ ላይ ኮንሰልቴሽን መደረግ አለባቸው ወይም መጣመር አለበት። ያ የተጣመረውን ፍላጎት ደግሞ ማን ያጽድቅ የሚለውን እዚህ ጋር ሴቲንግ ይሰራልናል ማለት ነው። ስለዚህ የግዢ ክፍል ኃላፊ ያጽድቀው ካለ የግዢ ክፍል ኃላፊ ያጸድቀዋል። የዋና ኃላፊውም ያጸድቃል ከሆነ ያጸድቃል። ይሄ እንደየመስሪያ ቤቱ ፍላጎት ማስተካከል የምንችለው ነው። ምክንያቱም በኮሚቴ የሚጽደቅ ከተባለ ኮሚቴም ማስገባት እንችላለን። ስለዚህ እኔ በዚህኛው ኮንሰልቴሽን ወይም ደግሞ የተጣመረውን ፍላጎት የግዢ ክፍል ኃላፊው ብቻ ያጽድቅ ካልኩኝ እሱን አደርጋለሁ። ግን እንደየመስሪያ ቤቱ ፍላጎት ማስገባት እንችላለን፣ የፈለግነውን አካል ማየት የሚችለው ማለት ነው። በመቀጠል እዚች ጋር አኑዋል ወይም ደግሞ አመታዊ እቅድ፣ ይሄኛው አኑዋል ፕላን አፕሩቫል ማለት አመታዊ እቅድ ነው። ይሄኛውን አመታዊ እቅድ ማን ያጽድቃቸው ማን ያጽድቀው ካልን ደግሞ እዚህ ጋር መተን አንደኛ የግዢ ክፍል ኃላፊ ያጽድቅልኛል፣ ሁለተኛ ደግሞ የተቋሙ ኃላፊ ያጸድቃል። አመታዊ እቅድ ስለሆነ እሱን አስገባዋለሁ። ሌላ ወርክ ግሩፕ ወይም ደግሞ በኮሚቴ መጽደቅ አለበት ካልኩ በኮሚቴ ይጸድቃል። እንዲሁም ደግሞ ከስተም የምንላቸው ወይ ከተቋሙ አንድ ሰው ማየት አለበት፣ ይህንን አመታዊ እቅድ ማጽደቅ አለበት፣ እሱ ማየት አለበት ከተባለ በከስተም እናስገባዋለን ማለት ነው። በከስተም እናስገባዋለን ሮል ሰጥተነው። ነገር ግን አሁን እኔ የለኝም ካልኩኝ የለኝም፣ የግዢ ክፍል ኃላፊ ያጸደቀ፣ ከዛ ወደ አጽዳቂ ኮሚቴ ነው የሚሄደው። ከአጽዳቂ ኮሚቴ ደግሞ ወደ ዋና የተቋሙ ኃላፊ ነው የሚሄደው ማለት ነው። ስለዚህ እዚህ ጋር ሌላ ሰው በከስተም ሌላ ማግባት ያለበት ሰው ካለ በከስተም አምተን ማስገባት እንችላለን እቅዱ ላይ የአመታዊ እቅዱን እንዲያጸድቅ ማለት ነው። ስለዚህ እነሱን ጨረስን ማለት ነው። እነዚህን ከጨረስን በኋላ የግዢ ክፍል ኃላፊ ወይም ደግሞ ፕሮኪርመንት ዩኒት ሄዶ ምን ያደርጋል? ፕላን ኢኒሺዬት ያደርጋል። ፕላን ኢኒሺዬት በሚያደርግበት ሰዓት ቅድም እዚህ ጋር ወደ ስራ ክፍሎች ወይም ደግሞ የስራ ክፍል እነዚህ የመደብናቸው የስራ ክፍሎች ምን ያደርጋል ማለት ነው? ፍላጎቱ ወደ እነሱ እንዲሄድ ያደርጋል ማለት ነው። ፍላጎቱ ወደ እነሱ እንዲሄድ ያደርጋል። እነሱ ፍላጎቱን የመሰብሰብ ስራ ወይም ደግሞ የአመታዊ እቅዱን የመሰብሰብ ስራ ይሄ ይጀምራሉ ማለት ነው። አሁን ደብዳቤው ለነሱ ይደርሳቸዋል ማለት ነው። ስለዚህ ኢኒሺዬት በማደርግበት ሰዓት ወደ እነሱ መሄድ አለበት ማለት ነው። ስለዚህ ይህንን ይመስላል የፕላን ኢኒሺዬሽን ወይም ደግሞ የፕላኒንግ እንዲሰበሰብ ወይም ደግሞ አመታዊ እቅድ እንዲሰበሰብ ለዚህ ፕላን ኢኒሺዬት አድርገናል ማለት ነው። አሁን ለስራ ክፍሎች ወይም ደግሞ ለሚመለከተው የስራ ክፍል ደርሰዋል ማለት ነው። ፍላጎታቸውን ይሰበስባሉ ማለት ነው። እና በሚቀጥለው ቱቶሪያል ቪዲዮአችን ደግሞ የምንመለከተው ስለ ኒድ ኮሌክሽን እና ሱፐርቪዥን ነው። ኒድ ኮሌክሽን እና ሱፐርቪዥን ነው። አሁን ፍላጎት ይሰበሰባል። ፍላጎቱ ከተሰበሰበ በኋላ ደግሞ ኒዱን ሱፐርቫይዝ መደረግ ይኖርበታል። እነዛን ሁለቱን በአንድ የምንመለከት ይሆናል ማለት ነው።